ሰላም ከፓርት 1 የቀጠለው ሁለተኛ ቪዲዮ ነው። ስቴፕስ ቱ አሰስ ኤንድ አናላይዚንግ ኦፍ ቢዝነስ ሲቹዌሽንስ የቢዝነሳችን ዋነኛ አሰስ እና አናላይዝ የምናደርግበት ስቴፖቹ ምንድናቸው የሚለውን ለማየት እንሞክራለን። ስለዚህ ፈርስት ዋን ኢዝ ዲፋይኒንግ ዘ ቢዝነስ ሲቹዌሽንስ የቢዝነስ ሲቹዌሽናችንን ሁኔታ መለየት። ክሊርሊ አርቲኩሌት ዘ ፕሮብለም ኦር ሲቹዌሽንስ ዩ ዋንት ቱ አሰስ መጀመሪያ ላይ ለድርጅታችን ፕሮብለም ሊሆን የሚችል ወይም ደግሞ ችግር ሊሆን የሚችል ፕሮብለሙን አጠቃላይ ዘ ኦቨርኦል ሲቹዌሽን ኦፍ ኦርጋናይዜሽናል ስትራክቸርስ ኤንድ አክቲቪቲስ ኤንድ ፐርፎርማንስስ እነዛን ፐርፎርማንሶችን ዲፋይን ማድረግ መግለጽ ያስፈልጋል። ዚስ ኩድ ቢ ሪሌትድ ቱ የማርኬት ኮንዲሽንስ ከምን ጋር የተገናኘ ሊሆን ይችላል፣ ማርኬት ኮንዲሽን ጋር የተገናኘ ሊሆን ይችላል። ፋይናንሻል ፐርፎርማንስስ የፋይናንሻል ፐርፎርማንስ ሊሆን ይችላል። ኦፕሬሽናል ቻሌንጅስ የድርጅቱን አጠቃላይ ኦፕሬሽናል ቻሌንጆች በድርጅቱ ስር ያሉ የኦፕሬሽናል ፋክተር የምንላቸው ወይ ፍሎ የምንላቸውን ነገሮች ኦፕሬሽናል ስትራክቸራል ፍሎዎችን እነዛ ቻሌንጆች ሊሆኑ ይችላሉ። እነዛን ቻሌንጆችን መለየትና መገምገም ኦር ኤኒ አዘር አስፔክት ኦፍ ዘ ቢዝነስስ የቢዝነሳችን ብዙ የሆኑ አስፔክቶችና እይታዎች አሉ። እነዛን እይታዎች አሰስና አናላይዝ ማድረግ ያስፈልጋል። ስለዚህ መጀመሪያ ላይ በቢዝነስ ፕላናችን ላይ ይህንን ነገር ማካተት ያስፈልጋል። ሁልጊዜ ቢዝነሳችንን አሰስና አናላይዝ የምናደርግበት ስቴፖቹ መካተት መቻል አለባቸው ማለት ነው። ጋዘሪንግ ዳታ፣ ሁለተኛው ደግሞ ጋዘር ዳታ። ሁልጊዜ ዳታን ጋዘር ማድረግ ያስፈልጋል፣ መለየት መሰብሰብ ያስፈልጋል። ኮሌክት ሪሌቨንት ዳታ ኢን ኢንፎርሜሽን፣ ስለ ድርጅታችን የሚጠቅሙ ለድርጅታችን መሰረታዊ የሆኑ ሪሌቨንት የሆኑ ዳታዎችን ኢንፎርሜሽኖችን መሰብሰብ to the business situations ለቢዝነስ ሲቹዌሽናችን this may include financial statement። ይሄ ደግሞ ምንን ሊያቅፍ ይችላል፣ ምንን ሊያካትት ይችላል? ፋይናንሻል ስቴትመንትን፣ ማርኬት ሪሰርችን፣ አጠቃላይ የድርጅታችን የኦርጋናይዜሽናችን ፋይናንሻል ስቴትመንቱ ምን አይነት ነው፣ ኢንካም ስቴትመንት እንደ ባላንስ ሺት፣ ክሬዲት እና ዴቢት የምንለውን ነገር መለየትና ማወቅ፣ ዳታን መሰብሰብ፣ ማርኬት ሪሰርች ሪፖርቶችን መስራት፣ በቢዝነስ ፕላናችን ላይ ማካተት፣ እንደ ከስተመር ፊድባክ ድርጅታችን የከስተመሮችን ፊድባክ በምን መልኩ ነው የሚቀበለው የሚለውን ነገር ከስተመር ፊድባኮችን ማስገባት፣ ኢንዱስትሪ ትሬንድስ የተለያዩ ኢንዱስትሪዎች ትሬንዶችን ማወቅ፣ ኮምፒቲተር አናሊሲስ ለድርጅታችን ኮምፒቲተር የሆኑ ሆሪዞንታሊ ዘሴም ቢዝነስ የሚሰሩ ድርጅቶችን የነሱን ዳታን መሰብሰብ እና ከድርጅታችን ጋር ኮምፔር እና አናሊሲስ መስራት። እንደ ኢንተርናል ፐርፎርማንስ ሜትሪክስ አጠቃላይ የድርጅታችን ፐርፎርማንስ ሜትሪክሶቹን አናላይዝ ማድረግ፣ ይሄ አንዱ ጋዘር ዳታ የምናደርግበት ስቴፕ ነው ማለት ነው። ስለዚህ ሌላኛው ደግሞ አሰስ እና አናላይዝ ስናደርግ አናላይዚንግ ኢንተርናል ፋክተርስ፣ ኢንተርናል ፋክተሩን መለየት፣ ኢቫሉዌት ኢንተርናል ፋክተር ዛት ሜይ ቢ ኢንፍሉዌንሲንግ ዘ ቢዝነስ ሲቹዌሽን ቢዝነስ ሲቹዌሽናችንን ኢቫሉዌት የሚያደርገው ፋክተር ኢንፍሉዌንስ የሚያደርጉ ፋክተሮችን መገምገም፣ ኢቫሉዌት ማድረግ። ስለዚህ ይሄ ክሪቲካል የሆነ ፖይንት ነው። ኢንተርናል ፋክተር የድርጅታችን ውስጣዊ የሆኑ ችግሮች፣ ኦብስታክሎች ሊኖሩ ይችላሉ። እነዛን ኦብስታክሎች እና ችግሮችን መገምገምና አናላይዝ ማድረግ፣ ይህንን በቢዝነስ ፕላናችን ላይ ማስገባት አለብን። ስለዚህ አብዛኞቹ ቢዝነሶች ከሚያጋጥማቸው ችግሮች እና ከሚያጋጥማቸው መሰረታዊ የሆኑ ክሪቲካል የሆኑ ፖይንቶች እነዛን ፖይንቶች ለይቶ አይደንቲፋይ አድርጎ መሰረታዊ የሆነ የፕሮብለሙን የችግሩን መፍትሄ ካላገኙ በስተቀር ለድርጅታቸው ማደግና መበልጸግ ዋነኛ እንቅፋት ሊሆን ስለሚችል በቢዝነስ ፕላናችን ላይ ቢውልድ በምናደርገው ቢዝነስ ላይ እነዚህን ሁሉ ነገር ማካተት ያስፈልጋል ማለት ነው። this involves assessing the company strengths በኋላ ላይ እናያቸዋለን። ስትሬንግዝ የድርጅታችን ጠንካራ ጎኑ ምንድነው፣ ዊክነሱ ምንድነው፣ ደካማ ጎኑ በምን ላይ ነው ምን ያደረገው ዊክነስ የሆኑ ፓርት ኦፍ ዘ ቢዝነስስ፣ ሪሶርሶቹ ያለውን ሪሶርስ ኢንተርናሊ ያለንን ሪሶርስ ቼክ እንደ ባላንስ ማድረግ፣ ካፓቢሊቲ እንዲሁም ደግሞ አቅማችንን ማወቅ፣ እንደ ኦፕሬሽናል ፕሮሰስ በድርጅታችን ስር ምን አይነት ስራዎች እየተሰሩ እንዳሉና መሰራት እንዳለባቸው አናሊሲስ መስራት፣ ኦፕሬሽን ፕሮሰሱን ማወቅ ባይ ዩዚንግ ኦፍ ሶት አናሊሲሶችን መስራት ያስፈልጋል ማለት ነው። እነዛ ናዘር ዋን ኢዝ ሞኒተር ኤንድ ኢቫሉዌት። ሁልጊዜ ምን እናደርጋለን ማለት ነው?
እንቆጣጠራለን፣ እንገመግማለን። ኢምፕሊመንት ዘ አክሽን ፕላን ኤንድ ሞኒተር ኢትስ ፕሮግረስ ሬጉላርሊ ምናችንን ፕላናችንን አክሽን ፕላናችንን እንገመግማለን። ኢቫሉዌት ዘ ሪዛልትስ አጌንስት ዲዛይርድ አውትካም ኤንድ ሜክ አድጀስትመንት አስ ኔሰሰሪ። ሁልጊዜ ምን ማድረግ መቻል አለብን? ዲዛይርድ የሆነ አውትካሞችን አብጀስት ማድረግና እነዛ አብጀስትመንቶች ደግሞ ኔሰሰሪ ናቸው፣ የግዴታ ወይም ደግሞ መሰረታዊ የሆኑ ነገር ስለሆኑ ማለት ነው። continuously track relevant metrics and indicator to assess effectiveness of your actions። ስለዚህ continuously ቀጣይነት ባለው መልኩ ሁልጊዜ በሚቀጥል መልኩ ምን ማድረግ ያስፈልጋል? ትሬክ ማድረግ፣ መለየት። relevant metrics በመሰረታዊነት ሜትሪክሶቹ ምንድናቸው? መመዘኛ ቱሎቹ ምንድናቸው? ጠቃሚ የሆኑ መመዘኛ ቱሎች አሉ ለድርጅታችን የሚጠቅሙ and indicator to assess effectiveness of your actions። ለአክሽን ፕላናችን ደግሞ ኢፌክቲቭነስ አሰስ የሚያደርግልን ኢንዲኬተር እና ሜትሪክሶቹን በደንብ ኮንቲኒዩስሊ ማስቀጠልና ኢምፕሊመንት ማድረግ ያስፈልጋል ማለት ነው። ሌላው ደግሞ በቢዝነስ ፕላናችን ላይ የምናካትተው ማርኬት አናሊሲስ መስራት፣ የገበያ ትንተናዎችን መስራት። ኮንዳክት ስሩ አናሊሲስ ኦፍ ታርጌት ማርኬት፣ ለቢዝነሳችን ታርጌት የሆኑ ማርኬቶችን መለየት። ከዛ በኋላ ማርኬት ሴግመንቴሽን መስራት። ከዛ በኋላ ከማርኬት ሴግመንቴሽን ምን እናደርጋለን ማለት ነው? የማርኬት ፖዚሽኒንግ እንሰራለን። ከፖዚሽን በኋላ ለከስተመሮቻችን እነማን ናቸው ብለን የለየናቸውን ሴግመንት ያደረግናቸውን ከስተመር ለብቻ መዝግቦ መያዝ፣ የተለያዩ ስኬጁሎቹን ማዘጋጀት፣ እነዛን ከስተመር ሚት የምናደርግበትን ፕሮግራም እና ስትራቴጂዎችን ማውጣት፣ ታክቲካል ፕላኖችን ማዘጋጀት እና የተለያዩ ማርኬት አናሊሲስ የምንሰራባቸው ሲስተሞች አሉ። which the business operates identify market trends ማርኬት ትሬንዶችን አይደንቲፋይ ማድረግ፣ ግሮዝ ሬትስ የግሮዝ ሬቱ የቢዝነሳችን የሚያድግበት ሬቱ መጠኑን ማወቅ፣ ከስተመር ሴግመንትስ የከስተመር ሴግመንቴሽን መስራት። ያ ማለት ያው ከስተመር ላይክ ፎር ቻይና ለእያንዳንዱ ሀገር የምትልከው ፕሮዳክቶች እና እንደ አሜሪካ ላሉ ከፍተኛ ጂዲፒ ላላቸው እና ካረንሲያቸው ከፍተኛ ለሆኑ ሀገራቶች የምትልካቸው ፕሮዳክቶች ምንድናቸው ማለት ነው? የተለዩ ናቸው። ስለዚህ ከስተመር ሴግመንቴሽን አንዱ ሲስተሙን ኢምፕሊመንት አድርጋለች ማለት ነው ቻይና። ስለዚህ ከስተመር ሴግመንቴሽን ለቢዝነሳችን ወሳኝ የሆነ ነገር ነው እና ከስተመር ሴግመንቴሽን ማወቅና ማርኬት አናሊሲስ ስር ማካተት ያስፈልጋል። ኮምፒቲቲቭ ላንድስኬፕ ውድድርና በማርኬቱ ላይ ኮምፒቴት የሚያደርግ ላንድስኬፕን መፍጠር። አንደርስታንድ ዘ ፋክተር ዛት ኢንፍሉዌንስ ከስተመር ቢሄቪየር ከስተመር ቢሄቪየርን ኢንፍሉዌንስ ሊያደርጉ የሚችሉ ፋክተሮችን መረዳትና ሳቻስ ምን ሊሆኑ ይችላሉ? ዲሞግራፊክ ኦቨር ፖፑሌሽን ላለበት አካባቢ ዲሞግራፊው ብዙ ለሆነበት አካባቢ የምናቀርበውን ፕሮዳክት እና የምንሸጠው የማርኬቲንግ ስትራቴጂ እንዲሁም ደግሞ የከስተመሩ ፕሪፈረንስ የከስተመሩ ፍላጎት ዲዛይር ዋንት የምንለውን ነገር ምን ማድረግ? የማርኬት አናሊሲስ መስራት። ምን አይነት ፕሮዳክት በምን አይነት ቦታ ላይ ይዤ ብገኝ ነው ምንም አላደርገው ያን ፕሮዳክት ልሸጥ የምችለው የሚለውን ነገር ምን ማድረግ ያስፈልጋል ማለት ነው? አናሊሲስ መስራት ያስፈልጋል። እንደ ፓርቼዚንግ ፓወር የከስተመሩን ፓርቼዚንግ ፓወር የመግዛት አቅሙን መለየት ማለት ነው። ሶ አናዘር ዋን ኢዝ ፋይናንሻል አናሊሲስ እንሰራለን ማለት ነው። የምንሰራቸው የእያንዳንዱ ፋይናንሻል አናሊሲሶች ምን ሊሆኑ ይችላሉ? ፋይናንሻል ሄልዝ ኦፍ ዘ ቢዝነስ ባይ አናላይዚንግ ኪ ፋይናንሻል ስቴትመንት ሳች አስ ዘ ኢንካም ስቴትመንት። ሁልጊዜ ለቢዝነሳችን ፋይናንሻል ስቴትመንቶችን ወይም ደግሞ ፋይናንሻል አናሊሲስ እንሰራ የመጀመሪያው ምንድነው ማለት ነው? ኢንካም ስቴትመንት እንሰራለን። ባላንስ ሺት ወጪና ገቢዎችን አጠቃላይ ወጪና ገቢዎችን ሪከርድ እናደርጋለን። ኢንደ ካሽ ፍሎ ስቴትመንት በቢዝነሳችን ስር ፍሎው የሚያደርጉ የእያንዳንዱ የመኒ ወይም ደግሞ የካረንሲ ወይም ደግሞ የካሽ ፍሎዎችን ምን ማድረግ? ሬጂስተር ማድረግ። ካልኩሌት ፋይናንሻል ሬሽዮ የፋይናንሻል ሬሽዮን ካልኩሌት እና ኢቫሉዌት ማድረግ። ኤንድ አናዘር ዋን ኢዝ ፕሮፊታቢሊቲ ነው። ትርፋማነቱ የድርጅቱ ትርፋማነት በምን አይነት ደረጃ ላይ ነው ያለው የሚለውን ትርፋማነቱን ወይም ደግሞ አዋጭ ነው የሚለውን ያን ቢዝነስ አናላይሲስ እንሰራለን። ሊኩዊዲቲ ፕሮብለም
በዛ ድርጅት ላይ ወይም ደግሞ በዛ ኢንስቲትዩሽን ላይ ያለውን የሊኩዲቲ ፕሮብለም ካለው እንዲሁም ሰርፕለስ እና ዴፊሲት ላይ ያለው መሆኑን መለየት ያስፈልጋል። ሶልቫንሲ ኤንድ ኤፊሺየንሲ እነዚህን ሁሉ ነገር ማካተት ያስፈልጋል ፋይናንሻል አናሊሲስ ላይ ማለት ነው። ሶ አናዘር ዋን ኢዝ አሰስ ኤንድ አናላይዝ ማርኬት ሲቹዌሽንስ። ማርኬት ሲቹዌሽኖችን እንዴት ነው አናላይዝ ማድረግ የምንችለው? አሰስ አናላይዚንግ ዘ ማርኬት ሲቹዌሽን ኢንቮልቭስ ኢቫሉዌቲንግ ቫሪየስ ፋክተር ኤንድ ጋዘሪንግ ኢንፎርሜሽን ቱ አንደርስታንድ ዘ ካረንት ስቴት ኦፍ ፓርቲኩላር ማርኬት። ስለዚህ አሰስ ኤንድ አናላይዝ ማርኬት ሲቹዌሽንን ሁልጊዜ አሰሲንግ እና አናላይዚንግ ማድረግ መቻል አለብን። በቢዝነስ ፕላናችን ላይ ምን ማድረግ መቻል አለብን? ገበያውን መገምገም እና ገበያውን ምን ማድረግ በደንብ ኦብዘርቭ ማድረግ ያስፈልጋል። ያ ነገር በቢዝነሳችን ላይ መካተት አለበት። መሰረታዊ የሆነ ነገር ነው። ስፔሻሊ በምን ላይ? በኮኦፐሬቲቭ ቢዝነስ ላይ ማለት ነው። ኢንቮልቭስ ኢቫሉዌቲንግ ቫሪየስ ፋክተር ኤንድ ጋዘሪንግ ኢንፎርሜሽን ቱ አንደርስታንድ ዘ ካረንት ስቴት ኦፍ ፓርቲኩላር ማርኬት። ለአንድ ስፔሲፊክ ለሆነ ማርኬት ማለት ነው። ኢት ሄልፕስ ቢዝነስ ሜክ ኢንፎርምድ ዲሲሽንስ ኤንድ ዴቨሎፕ ኢፌክቲቭ ስትራቴጂ። ኢት ሄልፕስ ቢዝነስ ሜክ ኢንፎርምድ ዲሲሽንስ። ኢንፎርምድ ዲሲሽን እንድናስተላልፍ ለቢዝነሳችን ሁልጊዜ ምን ማድረግ ያስፈልጋል? ቼክ ማድረግ ያስፈልጋል። ኤንድ ዴቨሎፕ ኢፌክቲቭ ስትራቴጂ። ለቢዝነሳችን ደግሞ ይጠቅማል፣ ይበጃል ወይም ደግሞ ቢዝነሳችንን ያሳድጋል ብለን ለምናስበው ስትራቴጂ ምን ማድረግ ያስፈልጋል ማለት ነው? you have to must check and analyze the market situations. so ማርኬት ሲቹዌሽናችንን አናላይዝ እና ኦብዘርቭ ስናደርግ the first one is define the market። ማርኬቱን ዲፋይን ማድረግ ያስፈልጋል። start by clearly defining the market you want to assess። ሁልጊዜ clearly define ማድረግ አለብን። market you want to assess identify the industries። ኢንዱስትሪዎችን አይደንቲፋይ ማድረግ በምን አይነት ዘርፍ ላይ ነው፣ በምን አይነት ኢንዱስትሪ ላይ ነው ማርኬቴ ረን እያደረገ ያለው እየሰራሁት ያለሁት የሚለውን ነገር ማወቅ። ፕሮዳክት ኦር ሰርቪስ ካቴጎሪ፣ ፕሮዳክታችን ወይም ደግሞ ሰርቪሳችን ምን አይነት ካቴጎሪ ነው ያለው ወይም ደግሞ ምን አይነት ፕሮዳክት ነው ምን አይነት ሰርቪስ ነው እየሰጠን ያለ ነው የሚለውን መለየት። ስለዚህ ፓርቼዝ ነው የምናደርገው ወይም ደግሞ ሰርቪስ ነው ፕሮቫይድ የምናደርገው ለከስተመሮቻችን የሚለውን የማርኬት ዲፋይኒንግ ሲስተም መዘርጋት። ታርጌት ከስተመርስ፣ ለቢዝነሳችን ታርጌት የሆኑ ከስተመሮችን ማስገባት። ጂኦግራፊካል ስኮፕን አንደርስታንድ እና ኮንሲደር ማድረግ። ኢን ዘ አናዘር ዋን ኢዝ ጋዘሪንግ ኦፍ ዳታን መሰብሰብ። ኮሌክት ሪሊቨንት ዳታ ኤንድ ኢንፎርሜሽን አባውት ዘ ማርኬት። የማርኬቱን ኢንፎርሜሽን ሪሊቨንት የሆኑ ዳታዎችን መሰብሰብ። ዚስ ካን ኢንክሉድ ማርኬት ሪሰርች ሪፖርትስ፣ የማርኬት ሪሰርች ሪፖርቶችን ማወቅ። ኢንዱስትሪ ፐብሊኬሽንስ፣ ለኢንዱስትሪ ፐብሊኬሽን ሲስተሞችን ማወቅ። እንደ ገቨርንመንት ዳታ፣ የመንግስት ዳታዎችን፣ መንግስት አዳዲስ የሚያወጡ ህጎችን፣ አዳዲስ የሚረቁ አዋጆችን፣ ዳታዎችን ጋዘር ማድረግ ያስፈልጋል ማለት ነው። ሁልጊዜ ቢዝነሳችንን ኦፕን ስናደርግ ከምን ጋር ቢዝነሳችን ኮምፔር ማድረግ መቻል አለብን? መንግስት ያንን ስራ ወይም ደግሞ ያንን ነገር እንዳደርግ አፎርድ ያደርግልኛል ወይ፣ ያ ቢዝነስ አፎርድ ይሆንልኛል ወይ የሚለውን ነገር ምን ማድረግ ያስፈልጋል ማለት ነው። ሁልጊዜ የገቨርንመንትን ዳታ ወይም ደግሞ አሁን ላይ ካለው ነባራዊ ካረንት ስትራቴጂ የመንግስት ስትራቴጂዎች ጋር ምን መሆን መቻል አለበት ማለት ነው? መገናኘት ወይም ደግሞ ምን ማለት አታች መሆን መቻል አለበት፣ መገናኘት መቻል አለበት። ኮምፒቲተር አናሊሲስ፣ ሁልጊዜ ደግሞ ኮምፒቲተር አናሊሲስ እንሰራለን። ከስተመር ሰርቪ፣ ለከስተመሮቻችን ምን አይነት ከስተመራችን ምን አይነት ከስተመር ነው የሚለውን ሰርቪ እናደርጋለን። ፋይናንሻል ስቴትመንት እንሰራለን። ዳታ ሶርስ ሜይ ቫሪ ዲፔንዲንግ ኦን ዘ ማርኬት ኤንድ ኢንዱስትሪ። ሁልጊዜ ደግሞ ዳታችን ከየማርኬቱ ከየኢንዱስትሪው ምን ሊሆን ይችላል ማለት ነው፣ ሊለያይ ይችላል። ማርኬት ሳይዝ ኤንድ ግሮዝ፣ ሌላው ደግሞ ማርኬት ሳይዛችንን እና ግሮዛችንን መለየት። ዲተርማይን ዘ ማርኬት ሳይዝ ባይ ኤስቲሜቲንግ ዘ ቶታል ሴልስ ኦር ሪቬኒው ጀነሬት ባይ ኦል ካምፓኒስ ኦፕሬቲንግ ኢን ዘ ማርኬትስ። በማርኬታችን ላይ ወይም ደግሞ በእኛ ቢዝነስ ላይ አጠቃላይ ሴልሳችን የሽያጭ መጠናችን እና አጠቃላይ ቶታል ገቢያችን ዊዛውት ዘ ኮስት ባይ ጌኒንግ ኦፍ ዘ ቶታል ሪቬኒው ኦፍ ዘ ካምፓኒ ኦፍ ዘ ሰርቪስ ፕሌስስ፣ ለምንሰጣቸው ሰርቪስ
ቬንቸሮች የተለያዩ ቢዝነስ ቬንቸሮች ሊሆኑ ይችላሉ፣ የሰርቪስ ቢዝነስ ቬንቸሮች ሊሆኑ ይችላሉ። እንዲሁም ደግሞ ጋድስን ወይም ደግሞ ፕሮዳክትን የምንሸጥበት ምን ሊሆን ይችላል ማለት ነው ፕሌስ ሊሆን ይችላል። እነዛ የቢዝነስ ኤሪያችን የቢዝነስ ቦታችን ላይ የምንሰራቸው እያንዳንዱ ምኖችን ቶታል ሴልሶችን እና ሪቬኑናችን ገቢያችንን ማርኬት ሳይዙን ማወቅ። ስለዚህ እነዚህ ሁሉ በቢዝነስ ፕላናችን ላይ መካተት አለባቸው እያለ ነው። ስለዚህ አናላይዝ ሂስቶሪካል ዳታ እንደ ትሬንድስ ከዚህ በፊት ባሳለፍናቸው ትሬንዶች ባሳለፍናቸው ሂስቶሪካል ዳታዎች በመመስረት ዘ ማርኬት ግሮዝ ሬትስ የማርኬት ግሮዝ ሬቱን እስቲሜት ማድረግ ለዛ ማርኬት ለማርኬት ሲቹዌሽን ደግሞ የተለያዩ ስትራቴጂዎችን አመንድ ማድረግ አይደንቲፋይንግ ኢን ፓተርን ኦር ፍላክቹዌሽኖችን የዋጋ መለዋወጦችና በማርኬቱ ላይ የሚታዩ ችግሮችን ምን ማድረግ በደንብ አናላይዝ ማድረግ። ሌላው ደግሞ ማርኬት ሴግመንቴሽን የምንሰራው ማርኬት ሴግመንቴሽን ያስፈልጋል ብለናል ቅድም። ዲፋይን ዘ ማርኬት ኢንቱ ዲስቲንክት ሴግመንት ቤዝድ ኦን ፋክተር ሳች አስ ዲሞግራፊክ በዲሞግራፊክ ዌያቸው መለየት፣ በፊዚዮግራፊክ ሁኔታቸው መለየት፣ ከስተመሮቻችን በቢሄቪየራቸው ኦር ኒድስ በሚፈልጉት ነገር ዚስ ሄልፕስ አይደንቲፋይንግ ስፔሲፊክ ማርኬት ስፔሲፊክ ታርጌት ማርኬት እንደ ታይለር ማርኬቲንግ ስትራቴጂስ አኮርዲንግሊ ሁልጊዜ ስፔሲፊክ የሆኑ ታርጌቶችን አይደንቲፋይ ማድረግና ማርኬት ሴግመንቴሽን መስራት ያስፈልጋል ማለት ነው። ስለዚህ እነዚህ ሁሉ በቢዝነስ ፕላናችን ላይ መካተት አለባቸው። ሌላው ደግሞ the very important points of these courses or these sessions, so reviewing existing operations and the human resources. So it is obviously to revise and to briefly to focusing about for the reviewing existing operations and for how to for the delegating of human resource plans in the business, how to for registering and how to for involving about for the human resource management plans in the business plans. So ስለዚህ reviewing existing operations existing ኦፕሬሽናችን ሁልጊዜ ምን ማድረግ ያስፈልጋል ማለት ነው ሪቪው ማድረግ ያስፈልጋል። እንደ ሂውማን ሪሶርስ የሰው ሀብትን ከቢዝነስ ፕላናችን ላይ ኢንቮልቭ ማድረግ ማስገባት። የሂውማን ሪሶርስ ፕላናችን መሰረታዊ የሆነ በቢዝነስ ፕላናችን ላይ መካተት ያለበት ነው። ምን ያክል ሰው ነው ተቀጥሮ የሚሰራው፣ ምን ያክል ሰራተኛ ነው፣ በምን ያክል በማኔጀሪያል ሌቭል ያሉ ሰዎች ምን ያክል ሰዎች ናቸው የሚለውን ነገር ማወቅ። ኢቫሉዌቲንግ ዘ ካረንት ፕሮሰሱን ኢቫሉዌት ማድረግ። ሲስተሞችን ፐርሰናል ዊዝ ኦርጋናይዜሽንስ ዊዝን አን ኦርጋናይዜሽን ዚስ ሪቪውስ ቲፒካሊ ኮንዳክት አይደንቲፋይንግ ኤሪያስ ኦፍ ኢምፕሩቭመንት በመሻሻል ያለባቸው ቦታዎችን የተሻሻሉ ቦታዎችን አይደንቲፋይ ማድረግ። ኢን ዘ ኢንሃንስ ኦፍ ኢፊሸንሲ መጨመር ቀልጣፋነትን። ኢን ዘ ኦፕቲማይዚንግ ኦፍ ሪሶርስስ አንዱ ኦፕቲማይዚንግ ኦፍ ሪሶርስስ ሀብትን በአግባቡ መጠቀም ስንል ሂውማን ሪሶርስ ሊሆን ይችላል፣ ካፒታል ሊሆን ይችላል፣ ፋይናንስ ሊሆን ይችላል፣ የተለያዩ ምኖች ሊሆኑ ይችላሉ ማለት ነው። ፋክተር ኦፍ ፕሮዳክሽን ሊሆኑ ይችላሉ። እነዛን ኦፕቲማይዝ በሆነ ሪሶርስን አሎኬት ማድረግ ያስፈልጋል። here are breakdown of the two components በሁለት አይነት ሁኔታ ልንለየው እንችላለን። የመጀመሪያው reviewing existing operation ነው። ለኤግዚስቲንግ ኦፕሬሽናችን ሪቪው መስራት ፕሮሰስ ኢቫሉዌሽንስ ሁልጊዜ ኢቫሉዌሽናችን ፕሮሰስ እናደርጋለን። አናላይዚንግ ዘ ኦርጋናይዜሽናል ኦፕሬሽናል ወርክ ፍሎ ለኦርጋናይዜሽናችን ኦፕሬሽናል ወርክ ፍሎ ምን እናደርጋለን ማለት ነው ሪቪው እናደርጋለን። ፕሮሲጀርስ ለእያንዳንዱ ፕሮሲጀሮች ቅድመ ተከተሎች እንደ ፕሮቶኮልስ ቱ አይደንቲፋይ ዘ ቦትልኔክስ አጠቃላይ ለድርጅታችን ወይም ደግሞ ለኢንስቲትዩሽናችን ቦትልኔክ የሆኑ ችግሮች ምንድን ናቸው? እነዛ ችግሮች ደግሞ ፕሮቶኮሎቹ በምን አይነት መሰረት ነው ድርጅታችን በምን አግባብ መሰረት ነው ፕሮቶኮሉን ጠብቆ ሊሰራ የሚችለው? ቱ አይደንቲፋይንግ ኦፍ ቦትልኔኩን መለየት እንደ ኢንኤፊሺየንሲስ ቀልጣፋ ሊሆንበት ያልቻለ ወይም ደግሞ ዊክነስ ፓርቱ ምንድነው የሚለውን ማወቅ። እንደ ኤሪያስ ፎር ኢምፕሩቭመንት መሻሻል ያሉባቸው ቦታዎችን መለየት። ሪሶርስ አሎኬሽን ሌላው ደግሞ ሪሶርስ አሎኬሽን ነው። ሁልጊዜ ቢዝነሳችን ኤግዚስት አድርጎ ኦፕሬሽን በሚያደርግበት ጊዜ ኦፕሬሽኑን ኤግዚስት አድርጎ በረን በሚያደርግበት ጊዜ ምንን አናላይዝ ማድረግ ያስፈልጋል ማለት ነው ሪሶርስ አሎኬሽን
ሪሶርሳችንን ሀብታችንን አሎኬት ማድረግ ያስፈልጋል። አሰሲንግ ዘ አሎኬሽን ኦፍ ሪሶርስ ሳች አስ ፋይናንስን አሎኬት ማድረግ፣ ኢኩዊፕመንትስ ኤንድ ማቴሪያል ቱ ኢንሹር ኦፕቲማል ዩቲላይዜሽንስ ኤንድ አይደንቲፋይ ፖቴንሻል ኮስት ሴቪንግ ሜዠርመንት ኦር ኮስት ሴቪንግ ሜቶዶችን ሲስተሞችን ላውንች እና ኢምፕሊመንት ማድረግ ያስፈልጋል በቢዝነሳችን ላይ ማለት ነው። ፐርፎርማንስ አናሊሲስ፣ ሌላው ደግሞ ፐርፎርማንስ አናሊሲስ መስራት፣ ኢቫሉዌቲንግ ኪ ፐርፎርማንስ ኢንዲኬተርስ፣ ዋነኛ መሰረታዊ የሆኑ ቁልፍ የሆኑ ድርጅታችን እያደጉ ወይም ደግሞ መሻሻሎች እያስመዘገቡበት ባለበት ኤሪያ ላይ ምን ማድረግ ያስፈልጋል? ኢቫሉዌት ማድረግ ኤንድ ሜትሪክስ ቱ ጋውጅ ዘ ኢፌክቲቭነስ ኤንድ ኢፊሺየንሲ ኦፍ ካረንት ኦፕሬሽንስ። ለካረንት ኦፕሬሽንስ ወይም ደግሞ አሁን ላይ ኦፕሬሽን የድርጅታችን ኦፕሬሽኑ ወይም ደግሞ በምን አይነት ሁኔታ ነው ካረንት ኦፕሬሽናችን እየሄደ ያለው፣ ኢፌክቲቭነስ እና ኢፊሺየንሲን አንድ ላይ አድርጎ እየሄደ መሆኑን ሜትሪክሶቹን ፐርፎርማንስ አናሊሲስ መስራት ያስፈልጋል። ስለዚህ ሌላው ደግሞ ሪስክ አሰስመንት ነው። በቢዝነሳችን ላይ መካተት ያለበት ነገር ደግሞ ሪስኮችን እንዴት ነው ምን ማድረግ የምንችለው፣ ሚቲጌት ማድረግ የምንችለው፣ አይደንቲፋይ ፖቴንሻል ሪስክስ ኢን ዘ ቪልነራቢሊቲ ዊዝ ዘ ኦፕሬሽናል ፕሮሰስ ኤንድ ኢምፕሊመንቲንግ ሜዠርስ ቱ ሚቲጌት ዘም። ለዛ ችግር ወይም ደግሞ ለድርጅታችን ላይ ለሚያጋጥሙን ቪልነራብል ለሆነ ፕሮብለም ሪስክ፣ ለነዛ ሪስኮች እንዴት ነው ምን ማድረግ ያለብን፣ ሚቲጌት ዘም፣ እነዛን ሚቲጌት እንዴት ማድረግ መቻል አለብን የሚለውን ሪስክ አሰስመንት መስራት ያስፈልጋል። በቢዝነሳችን ላይ ማስገባት፣ ቢዝነስ ፕላናችን ላይ ማስገባት ያስፈልጋል። ቴክኖሎጂካል አውቶሜሽን፣ ሌላው ደግሞ ቴክኖሎጂካል እና አውቶሜሽን ሲስተሞችን ምን ማድረግ ላውንች ማድረግ። አሰሲንግ ዘ ዩቲላይዜሽንስ ኦፍ ቴክኖሎጂ ኤንድ አውቶሜሽን ሲስተምስ ኤንድ አይደንቲፋይንግ ኦፖርቹኒቲስ ቱ ሊቨሬጅ ዘም ፎር ኢምፕሩቭድ ኦፕሬሽንስ። ሁልጊዜ ቴክኖሎጂዎችን ሊቨሬጅ በማድረግ ቴክኖሎጂዎችን በመጠቀም ምን ማድረግ ኦፕሬሽናል ፍሎዋችንን ኦፕሬሽናል ኢምፕሩቭመንታችንን ማሳደግ እንችላለን ማለት ነው። አናዘር ዋን ኢዝ ሁለተኛው ፋክተር ደግሞ ኢትስ ቬሪ ክሪቲካል ፖይንትስ ኦፍ ዘ ፖይንትስ ሪቪዊንግ ሂውማን ሪሶርስስ፣ የሰው ሀብታችንን ሪቪው ማድረግ ያስፈልጋል። ወርክ ፎርስ አሰስመንት፣ ወርክ አሰስመንት ማድረግ ያ ማለት ምን ማለት ነው? ኢቫሉዌቲንግ ዘ ስኪልስ፣ ስኪሎችን ወይም ደግሞ ብቃታቸውን ኢቫሉዌት ማድረግ፣ ኮምፒተንሲ ለዛ ስራ ብቁ መሆናቸውን ኮምፒተንሲያቸውን ኢቫሉዌት ማድረግ፣ እንደ ኳሊፊኬሽንስ ወረቀታቸውን ለዛ ስራ ተገቢና ትክክለኛ የሆነ ዴሊጌሽን ስራ ማድረጋችንን ወይም ደግሞ ትክክለኛ አግባባዊ የሆነ ስታፍ መሆኑን ኳሊፊኬሽኑን ኢቫሉዌት ማድረግ ኦፍ ዘ ኤግዚስቲንግ ፎርስ ቱ ኢንሹር አላይንመንት ዊዝ ኦርጋናይዜሽናል ጎል ኤንድ ኦብጀክቲቭ፣ የድርጅቱን ጎልና ኦብጀክቲቪቱን ወይም ደግሞ እቅድና ግቡን እና አላማውን ሊያሳካ የሚችል አላይን የሆነ ወርክ ፎርስ መኖሩን ኢንሹር መሆን ማረጋገጥ እና መገንዘብ ያስፈልጋል። ስለዚህ ሂውማን ሪሶርስ ማኔጅመንት አንዱ ፕላን የቢዝነስ ፕላናችን ላይ መካተት ያለበት ፕላን ነው። ስታፊንግ ሌቭል፣ ሌላው ደግሞ የቅጥር ሁኔታችን አሰሲንግ ዘ አዲኬሲ ኦፍ ስታፊንግ ሌቭል፣ ስታፊንግ ሌቭላችንን አሰስ ማድረግ ኤንድ ኮንሲደሪንግ ፋክተር ሳች አስ ወርክ ሎድ፣ ስታፍ በምናደርግበት ጊዜ የስራ ጫናዎችን እነዛን መለየት ማወቅና መቀነስ፣ ፕሮዳክቲቪቲ የምርታማነት መጠኑን ኤንድ ኢምፕሎይ ሳቲስፋክሽንስ የተቀጣሪዎችን ምቾትና እርካታ፣ በምን አይነት እርካታ ነው ተቀጣሪዎችን ወይም ደግሞ ሰራተኞቻችን እየሰሩ ያሉት የሚለውን ማወቅ፣ ትሬኒንግ እንደ ዴቨሎፕመንት ትሬኒንግ እና ዴቨሎፕመንቶችን መስጠት፣ አይደንቲፋይንግ ስኪል ጋፕስ ኢን ትሬኒንግ ኒድስ ዊዝን ዘ ወርክ ፎርስ ኤንድ ኢምፕሊመንቲንግ ትሬኒንግ ፕሮግራም ቱ ኢንሃንስ ኢምፕሎይ ካፓቢሊቲ ኤንድ ፐርፎርማንስስ፣ ሁልጊዜ ለሰራተኞቻችን ካፓቢሊቲያቸውና ፐርፎርማንሳቸው እንዲጨምር ትሬኒንግ እና ዴቨሎፕመንቶችን መስጠት፣ ፐርፎርማንስ ኢቫሉዌሽንስ ፐርፎርማንሳቸውን ኢቫሉዌት ማድረግ፣ ሪቪዊንግ ዘ ፐርፎርማንስ ማኔጅመንት ሲስተምስ ኢንክሉዲንግ ፐርፎርማንስ አፕሬዛል ኤንድ ፊድባክ ሜካኒዝምስ ቱ ኢንሹር ፌርነስ ኤንድ ኤፌክቲቭነስ፣ ፌርነስ እና ኤፌክቲቭነስ ባለበት መልኩ ፐርፎርማንሳቸውን ሁልጊዜ ኢቫሉዌት ማድረግ እና ሳክሴሽን ፕላኒንግ ማዘጋጀት፣ አዛይኒንግ ኦፍ ዘ ኦርጋናይዜሽናል ሳክሴሽን ፕላኒንግ ስትራቴጂ ቱ አይደንቲፋይ ፖቴንሻል ጋፕስ ኢን ኪ ፖዚሽንስ፣ መሰረታዊ የሆኑ ኪ የሆኑ ፖዚሽኖች ላይ ፖቴንሻል የሆኑ ጋፖችን ምን ማድረግ አሰስ ማድረግ፣ ኢን ዘ ዴቨሎፒንግ ፕላን ፎር ታለንት ዴቨሎፕመንት ኤንድ ሪቴንሽንስ፣ ለታለንት ለሆኑ ዴቨሎፕመንቶች እና ፕላኖች ምን ማድረግ መደገፍ ሳፖርት ማድረግ እና ለነዛ ፕላኖች ደግሞ ለነዛ እድገቶችና መሻሻሎች ሳክሴሽን ፕላኒንግ ማዘጋጀት ያስፈልጋል።
አሰሲንግ ኦፍ አናላይዚንግ ፋይናንሻል ሲቹዌሽን። ሌላው ደግሞ ምንድነው ለምናዘጋጀው ቢዝነስ ፕላን ፋይናንሻል ሲቹዌሽኖቹን ማወቅ ያስፈልጋል ማለት ነው። ምን ያክል ካፒታል ነው የሚያስፈልገኝ፣ ምን ያክል ካፒታል ነው ለቢዝነሳችን ረን ለማድረግ የሚያስፈልገን ካፒታል ምን ያክል ነው የሚለውን ማወቅና መለየት። አሰሲንግ ኤንድ አናላይዚንግ ፋይናንሻል ሲቹዌሽን ኢንቮልቭስ ኢቫሉዌቲንግ ዘ ፋይናንሻል ሄልዝ ኢን ፐርፎርማንስ ኦፍ ኢንዲቪዥዋል ቢዝነስ ኦር ኦርጋናይዜሽንስ። ለድርጅታችን ለቢዝነሳችንና ለአጠቃላይ ለፋይናንሻል ሄልዛችን ምን ያስፈልጋል ማለት ነው? የፕሮፐር የሆነ ፋይናንሻል ሲቹዌሽን ያስፈልጋል። እነዛን ፋይናንሻል ሲቹዌሽኖች ደግሞ አሰስ ማድረግ ያስፈልጋል፣ መገምገም ያስፈልጋል። ምን ያክል ነው የሚለውን ሁልጊዜ ለምንሰራው ቢዝነስ ፕላን ደግሞ የወጪና ገቢና የፋይናንሳችን ያንን ቢዝነስ ወደ መሬት ላይ ለማውረድ የሚያስፈልገን የካፒታል መጠን፣ አሴት መጠን፣ ሊያቢሊቲ መጠን እና ክሬዲትና ዴቢታችን በምን አይነት መልኩ ነው የሚለውን የፋይናንሻል ሄልዛችንን መገምገምና ማወቅ ያስፈልጋል። ኢንዲቪዥዋል ቢዝነስ ኦር ኦርጋናይዜሽንስ it is a critical process that help in making informed financial decisions, identifying areas of improvement and understanding the overall financial pictures. አጠቃላይ የቢዝነሳችን ወይም ደግሞ የኢንስቲትዩሽናችን ኢምፕሩቭመንቶች አንደርስታንዲንግ ዘ ኦቨርኦል ፋይናንሻል ፒክቸሮችን አጠቃላይ የድርጅቱን የፋይናንስ ምስልን ምን ማድረግ መጻፍና አመንድ ማድረግ በቢዝነስ ፕላናችን ላይ ማስገባት የፋይናንሻል ፕሮብለማችንን ሆነ የፋይናንሻል ምንጫችንን ሶርሳችንን ማስገባት ያስፈልጋል። ከየት መበደር እንዳለብንና ከምን አይነት ባንክና ማይክሮ ፋይናንሶች ጋር ስራችንን ወይም ደግሞ ቢዝነሳችንን መጀመር እንዳለብን ማወቅ ያስፈልጋል። ሶ ኢንክሉዲንግ ፍሮም ዘ አስፔክት ኦፍ ፎርዋርድ ጋዘሪንግ ፋይናንሻል ስቴትመንትስ ፋይናንሻል ስቴትመንቶችን ጋዘር ማድረግ፣ ኮሌክት ዘ ሪሌቫንት ፋይናንሻል ስቴትመንት፣ ባላንስ ሺት፣ ኢንካም ስቴትመንት፣ ካሽ ፍሎው። ዲስ ዶክመንት ፕሮቫይድ አን ኦቨርቪው ኦፍ ካምፓኒ ፋይናንሻል ፐርፎርማንስ ኤንድ ፖዚሽንስ። የድርጅታችንን ፋይናንሻል ፐርፎርማንስ እና ፖዚሽናቸውን ለማወቅ ይጠቅመናል። ኢቫሉዌት ሊኩዲቲ ፕሮብለሙን ቼክ ማድረግ። ኤግዛማይን ዘ ካምፓኒ ሊኩዲቲ ፖዚሽን በአናላይዚንግ ኢትስ ካረንት አሴት እንደ ሊያቢሊቲ። የድርጅቱን ካረንት የሆነ አሴት እና ሊያቢሊቲውን ምን ያክል ነው የሚለውን ማወቅ። ካልኩሌት ሊኩዲቲ ሬሽዮውን ካልኩሌት ማድረግ መስራት። ላይክ ዘ ካረንት ሬሽዮ ካረንት አሴት ዲቫይድድ ባይ ካረንት ሊያቢሊቲ። እንዴት አድርገን ነው ሊኩዲቲ ፕሮብለሙን ካልኩሌት የምናደርገው? ካረንት አሴትን በምን ማካፈል? በካረንት ሊያቢሊቲ። አጠቃላይ አሁን ላይ ያለን የካረንት የድርጅቱ አጠቃላይ ሀብትን በምን? በካረንት ሊያቢሊቲ ባለብን እዳ ማካፈል። ስለዚህ የዛን ጊዜ ሊኩዲቲ ሬሽዮ ሪዛልቱን እናገኛለን ማለት ነው። ኤንድ ዘ ኪክ ሬሽዮ ኪክ አሴት ባይ ካረንት ሊያቢሊቲ። ኪክ የሆኑ አሴቶችን ወይም ደግሞ ኪክ የሆኑ አሴቶችን ለምን? ለካረንት ሊያቢሊቲ ምን እናደርጋለን ማለት ነው? ዲቫይድ እናደርጋለን። በእነዚህ በሁለቱ መሰረት ካልኩሌት ማድረግ እንችላለን። ዚስ ሬሽዮ ኢንዲኬትስ ዘ ካምፓኒ አቢሊቲ ቱ ሚት ሾርት ተርም ኦብሊጌሽንስ። ሾርት ተርም የሆኑ ወይም ደግሞ አጭር ኦብሊጌሽኖችን ምን እናደርጋለን ማለት ነው? ሬሽዮውን ማወቅ እንችላለን። አናዘር ዋን ኢዝ አሰሲንግ ፕሮፊታቢሊቲ። ድርጅታችን ፕሮፊታብል ነው እንዴ? እኔ ቢዝነስ ፕላኔን ለማዘጋጀው ቢዝነስ ፕላን ወደ መሬት ላይ ሲወርድ ያ ያዘጋጀውት ቢዝነስ ፕላን ፕሮፊታብል ነው ወይ ወይም ደግሞ ጤናማ ነው ሄልዚ ነው ወይ? ያንን ቢዝነስ ፕላን ወደ ስራ በሚጀምርበት ወይም ደግሞ ወደ ስራ በሚገባበት ጊዜ ያ ነገር ሪተርን ሊያገኝልኝ ወይም ደግሞ ሪተርን ሊያስገኝልኝ ይችላል የሚል አናሊሲስ እና ኦብዘርቬሽን ማድረግ። አናሊሲስ ዘ ካምፓኒ ፕሮፊታቢሊቲ ባይ ሪቪዊንግ ኦፍ ኢንካም ስቴትመንት። ያለውን ወጪና ገቢ እዳውን ሁሉ ምን ለቢዝነሱ የምናወጣው ወጪዎችን እና የምናገኘው ሪተርኖችን አናሊሲስ መስራት ያስፈልጋል። ሶ አናዘር ዋን ኢዝ እንደ ዘ ክሪቲካል ፖይንት ኢዝ ዘ ቢዝነስ ፕላንስ he or she to writes or to including about the aspect of SWOT analysis። ሁልጊዜ ማንኛውም ሰው እሱ ወይም ደግሞ እሷ ለምታዘጋጀው ቢዝነስ ፕላን SWOT አናሊሲስ ምን ማድረግ ያስፈልጋል? ኢንክሉድ ማድረግ ያስፈልጋል። የSWOT አናሊሲስን አስፔክት ማለት ነው። SWOT analysis is a framework used to evaluate the strengths, weakness, opportunity and the traits of an individual። የግለሰቡን
ጠንካራ ጎን፣ የድርጅቱን ጠንካራ ጎን፣ የድርጅቱን ዊክነስ ኤንድ ኦፖርቹኒቲ ትሪቶቹን ለማቀርበው ወይም ደግሞ ኢምፕሊመንት ለማደርገው ቢዝነስ ዋነኛ ትሪት ወይም ደግሞ ዋነኛ ችግሩ ምንድን ነው የሚለውን ማወቅ። ኦርጋናይዜሽን ኦር ፕሮጀክትስ ለማደርገው ለምቀጥራቸው ኢንዲቪጁዋሎች፣ ለምን ለማዘጋጀው ቢዝነስ ኦርጋናይዜሽኖች፣ እንዲሁም ደግሞ ለቢዝነሳችን ፕሮጀክቶች ፕላን ላወጣ ነው የቢዝነስ ፕሮጀክት it provides a structured approach to assess both internal and external factors። ይህም ደግሞ ስንል ለየድርጅታችን ወይም ደግሞ የኦርጋናይዜሽናችን ውጫዊና እንዲሁም ደግሞ ውስጣዊ የሆኑ ፋክተሮች እነማን ናቸው የሚለውን ነው አናሊሲስ የምንሰራው። that can impact the entity in the equation። let's break down each component of SWOT analysis። SWOT analysis የምንለውን one by one ማየት እንችላለን። ስለዚህ strengths የምንለው ነገር the strengths of business organization refers to its positive attributes or advantage that contributes to its competitiveness። ስለዚህ ቢዝነሳችን ኮምፒቲቲቭ ነው እንዴ ባለው ምን የቢዝነስ ኦርጋናይዜሽን refers to a positive attributes ፖዚቲቭ የሆኑ መለያ ባህሪዎቹ ምንድን ናቸው? አድቫንቴጅ እኔ ቢዝነስ አድቫንቴጅ ምንድን ነው? the contributes to competitiveness in the success in the ability to achieve its goal ጎሌን ለማሳካቴ እቅዴንና ኦብጀክቲቪቲን አቺቭ ለማድረጌ መሰረታዊ የሆነ ኮንትሪቢዩሽኔ ምንድን ነው የሚለውን ስትሬንግሱን ማወቅ። it represents the organization internal capability and the external factors that position it favorable in the market and enable it to withstand challenges and capitalize on opportunities። ሁልጊዜ ምን ማድረግ ያስፈልጋል ማለት ነው? አጠቃላይ ካፓቢሊቲ ወይም ደግሞ ኤክስተርናል ፋክተር እና ኢንተርናል ፋክተሩ በነዛ ስር ያለኝ ካፓቢሊቲ እና አቢሊቲ ምንድን ነው የሚለውን ስትሬንግዙን ማወቅ። ስለዚህ ያን ስንል ምን ለማለታችን ነው? ፋይናንሻል ስታቢሊቲ ያለኝ ቢዝነሱን ለመጀመር ያለኝ የፋይናንስ ስታቢሊቲ ወይም ደግሞ የፋይናንስ አፎርዳቢሊቲ፣ የፋይናንስ አክሴፕቲቢሊቲ እና ቢዝነሱን ለመጀመር አፎርድ ማድረግ እችላለሁ እንጂ ለማዘጋጀው ቢዝነስ አፎርድ ማድረግ እችላለሁ እንጂ ያንን ቢዝነስ የሚለውን ስትሬንግዛችንን ማወቅ። ኢን ማርኬት ፖዚሽን የማርኬት ፖዚሽናችንን ማወቅ። ኮምፒቲቲቭ አድቫንቴጅ ከሌላኛው ቢዝነስ ጋር ወይም ደግሞ የኛ ተፎካካሪ ከሆኑ ቢዝነሶች ጋር ያለን ኮምፒቲቲቭ አድቫንቴጅን መለየት። ታለንትድ ወርክ ፎርስ እኔ በምን አይነት ሁኔታ ላይ ሰራተኞች የሆነ እንዲሁም ደግሞ ቢዝነሱን ረን የሚያደርጉ ሲኢኦዎች ያላቸው ታለንት ወርክ ፎርስን መለየት። ኢፌክቲቭ ሊደርሺፕ ኢፌክቲቭ የሆነ የአመራር ክህሎት ያላቸው ሰራተኞች ካሉ እነዛን እንደ ስትሬንግስ ፓርት ልንወስድ እንችላለን። ኦፕሬሽናል ኤፊሺየንሲ ያለን የድርጅታችን ኦፕሬሽናል ኤፊሺየንሲዎች፣ አዳፕቲቢሊቲ ኤንድ ኢኖቬሽንስ እነዚህን ሁሉ ስትሮንግ ሪሌሽንሺፕ ኤንድ ኤክስትራ። ስለዚህ ስትሮንግ ሪሌሽንሺፕ ያለንን ሪሌሽንሺፕ ምን ያክል ነው ከውጫዊ ከሆኑ ኦርጋናይዜሽኖች ሊሆን ይችላል፣ ውጫዊ ከሆኑ ግሩፖች ሊሆን ይችላሉ። ኤኒ ፐርሰንስ the relations of the strengths of the persons check and analyze of and assess to that situation. So the another one is weakness of a business። ሌላው ደግሞ ምንድነው የድርጅቴ weakness ፓርቱ ምንድነው? of a business organization refers to the internal factors or characteristics that hinder its ability to achieve its objective። ስለዚህ ኦብጀክቲቪቲን አላማዬንና ግቤን እቅዴን ላሳካበት ያልቻልኩት ኢንተርናል ፋክተሮቹ ምንድን ናቸው? ካራክተሮቹ ምንድን ናቸው? the hinder to ability to achieve its objective ኦብጀክቲቪቲ እንዳላሳካ የመጀመሪያው እንቅፋት የሆነ ነገር ምንድን ነው የሚለውን መለየት ያስፈልጋል። በቢዝነስ ፕላናችን ላይም ደግሞ ማካተት ያስፈልጋል። ኢፌክቲቭ ዊክነስ can vary depending on the specific industry size and the structure of organizations። የድርጅታችን ስትራክቸሩን አጠቃላይ ሁኔታዎቹን ዊክነሱን ማወቅ። ስለዚህ ኤግዛምፕሎችን ስናይ ላክ ኦፍ ፋይናንሻል ሪሶርስ ያለን የፋይናንስ ወይም ደግሞ ቢዝነሱን ረን ለማድረግ ያለን አነስተኛ የሆነ የፋይናንስ ሪሶርስ ካለን እነዛን መለየት። ኢንኢፌክቲቭ ሊደርሺፕ ኢንኢፌክቲቭ የሊደርሺፕ ስታይላችን ምን ያክል ነው ድርጅታችን ረን እያደረገ ያለው ለምናዘጋጀው ቢዝነስ ፕላን የሊደርሺፕ ስታይሉን ምንድነው የሚለውን ማወቅ። ስለዚህ ዊክነሱን እንለያለን ማለት ነው። ሊሚትድ ማርኬት ፕሬዘንስ እንዲሁም ደግሞ ሊሚትድ የሆነ የማርኬት ፕሬዘንስ መፈጠሩ
ሊሚት የሆነ ማርኬት ፕሬዘንስ መፈጠሩ አንዱ እንደ ዊክነስ ልንወስደው እንችላለን። ኢንኤፊሽንት ኦፕሬሽንስ በድርጅታችን ላይ ያሉ ኦፕሬሽኖቹ ኢንኤፊሽንሲ ከሆኑ ስለዚህ ያ ዊክነስ ፓርቱ ነው። ስለዚህ ላክ ኦፍ ዲፈረንሺዬሽን አለመኖር፣ ፑር ማርኬቲንግ ሴልስ ስትራቴጂ ደካማ የሆነ የማርኬቲንግ ሴልስ ስትራቴጂ መኖር፣ ዊክ ሂውማን ሪሶርስ የሂውማን ሪሶርስ ስትራቴጂያችን ሲስተማችን ህግና ፕሮሲጀራችን ደካማ መሆን፣ ውጫዊ ለሆኑ ደግሞ ችግሮች ተጠቂ መሆን፣ ይሄ አንዱ እንደ ዊክነስ የምንወስደው ፓርት ነው ማለት ነው። ስለዚህ ቢዝነስ ፕላናችን ላይ ዊክነሳችንን ማስገባት ያስፈልጋል፣ ዊክነስ ፓርቱ። ስለዚህ ዊክነስ ፓርቱ ምንድን ነው? ይሄን ደግሞ ማሻሻል አለብኝ። ስለዚህ ዊክነስ ፓርታችን ሁልጊዜ ልናሻሽል የሚገባበት ፓርት ነው ማለት ነው። ስሩ ባይ ፕሮሰስ ሊፈጠር ይችላል። እንዲሁም ደግሞ ቢዝነሳችንን ስታርት ስናደርግ ስታርታፕ ላይ ሊፈጠር ይችላል። ስለዚህ ዊክነሳችንን መለየት ማወቅ። ኦፖርቹኒቲ ደግሞ አለ። ለቢዝነሳችን ለምንከፍተው ድርጅት የሚመጡ እድሎች አሉ። እነዛን እድሎችን እንዴት ነው አፎርድ ማድረግ የምንችለው? ኦፖርቹኒቲ ሪፈርስ ቱ ፕሮስፔክት ኦር ፖሲቢሊቲ ዛት አራይዝስ ፍሮም አውትሳይድ አን ኦርጋናይዜሽን ኦር ኢንዲቪጁዋል ኢሚዲየት ኢንቫይሮንመንት ኢንክሉድ በት ኖት ሊሚትድ። ስለዚህ ኦፖርቹኒቲዎች የሚፈጠሩ ራይዝ የሚሆኑ ፖሲቢሊቲዎች ሊሆኑ ይችላሉ፣ ሊፈጠሩ የሚችሉልን እድሎች ናቸው። ስለዚህ ማርኬት ኤክስፓንሽንስ ሁልጊዜ ለቢዝነሳችን ደግሞ ማርኬት ኤክስፓንሽን ሊፈጠር ይችላል። ስለዚህ ቢዝነሱን ረን ስናደርግ ቢዝነሱን ኢምፕሊመንት ስናደርግ የማርኬት ኤክስፓንሽን ሊፈጠርልን ይችላል። የአንዱ እንደ ኦፖርቹኒቲ እንደ እድል ነው። ቴክኖሎጂካል አድቫንስመንት ቢዝነሳችንን ስራችንን ሊያቀልሉን የሚችሉ ቴክኖሎጂካል አድቫንስመንቶች መፈጠራቸው እንደ አንድ እድል ነው። ስትራቴጂክ ፓርትነርሺፕ ላለን ወይም ደግሞ ለቢዝነሳችን ስትራቴጂክ የሆኑ ፓርትነርሺፖች መኖር፣ ገቨርንመንት ኢኒሺዬቲቭ የገቨርንመንት አዳዲስ የሚወጡ ፕሮክላሜሽኖች ለእኛ ኦፖርቹኒቲ ሊሆኑ ይችላሉ። ለምናዘጋጀው ቢዝነስ ሊጠቅመን ይችላል። ቼንጂንግ ኮንሱመር ትሬንድስ የኮንሱመር ትሬንዶች መለዋወጥ፣ ሶሻል ኤንድ ኤንቫይሮንመንታል ሪስፖንሲቢሊቲ ያለው ሶሻል ኢንቫይሮንመንታል ኃላፊነቶች፣ ማርኬት ኤክስፓንሽንስ ቅድም ብለናል። ማርኬት ኤክስፓንሽኖች ኢኮኖሚክ እንደ ግሎባል ትሬንዶች የተለያዩ የኢኮኖሚና የግሎባል ትሬንዶች እንደ አንድ ኦፖርቹኒቲ ሊሆኑ ይችላሉ ማለት ነው። ሌላው ምንድነው? ትሪት ነው። ለቢዝነሳችን ወይም ደግሞ ኢምፕሊመንት ለምናደርገው ቢዝነስ ሁልጊዜ ምን ሊኖር ይችላል? ፍራቻና ስጋቶች ሊኖሩ ይችላሉ። እነዛ ስጋቶች ደግሞ ምንድነው የሚለውን አፍተር ዘ ኢንድ ኦፍ ዘ ዴይ ቼክ ኤንድ አናላይዝ ኦፍ ዘ ሲቹዌሽንስ ትሪትስ ቱ ዘ ቢዝነስ አር ፋክተርስ ኦር ሰርከምስታንስ ዛት ኦሪጂኔትስ አውትሳይድ ዘ ኦርጋናይዜሽን ኤንድ ሃቭ ዘ ፖቴንሻል ቱ ኔጌቲቭ ኢምፓክት ኢትስ ኦፕሬሽን ፕሮፊታቢሊቲ ኤንድ ኦቨርኦል ሳክሰስ። ቢዝነሳችንን ኦቨርኦል የቢዝነሳችን ሳክሰስ ምን መሆን፣ ኔጌቲቭ ኢምፓክት መፈጠር የቢዝነሳችን ምን ሊሆን ይችላል? ኦፕሬሽኑ ላይ ሊሆን ይችላል፣ ትርፋማነቱ ላይ ሊሆን ይችላል፣ የአሰራር ሂደቶቹ ላይ፣ ቢሮክራሲዎች ላይ የሚፈጠሩ ፍራቻዎች፣ ስጋቶች ይኖራሉ። እነዛ ስጋቶች ምንድናቸው የሚለውን በቢዝነስ ፕላናችን ላይ ማካተትና ማስገባት። ዲስ ትሪትስ አር ቲፒካሊ ቢዮንድ ዘ ኮንትሮል ኦፍ ዘ ቢዝነስ ኤንድ ሪኳየር ፕሮአክቲቭ ማኔጅመንት ስትራቴጂ ቱ ሚቲጌት ዜር ኢፌክትስ። እነዛን ኢፌክቶችን ምን ማድረግ ያስፈልጋል ማለት ነው? ኮንትሮል እና ፕሮአክቲቭ የሆኑ ስትራቴጂዎችን ሚቲጌት ማድረግ ያስፈልጋል። ሶ ዛናዘር ኤግዛምፕል ኦፍ ትሪትስ ኮምፒቲሽንስ ለቢዝነሳችን ላይ ያለ ከፍተኛ የሆነ ፉክክር እንደ አንድ ስጋት ነው። ምክንያቱም ሊያከስረን ወይም ደግሞ ለሌላኛው ችግርና አደጋ ሊያስከትልብን ከሚችሉ ችግሮች በጣም ማርኬቱ ኮምፒቲቲቭ የሆነ ማርኬት ሲቹዌሽን መፈጠሩ ነው። ኢኮኖሚክ ፋክተር የተለያዩ የኢኮኖሚክ ፋክተሮች የሚፈጠሩ የኢኮኖሚክ ኤክስተርናል ፋክተሮች ኢንፍሉዌንሽን ሊሆኑ ይችላሉ። አንኤምፕሎይመንት ሬት ሊሆን ይችላል። እንዲሁም ደግሞ ማርኬት ፍላክቹዌሽን ሊሆን ይችላል። የተለያዩ ትሪቶች ይኖራሉ። ቴክኖሎጂካል አድቫንስመንቶች እኛ የምናመርተው ምርት ኢፊሸንት በሆነ መልኩ በቴክኖሎጂካል አድቫንስመንቶች ተመርተው ወደ ገበያ የሚቀርቡ ከሆነ ለቢዝነሳችን ወይም ደግሞ እኛ ረን ለምናደርገው ቢዝነስ ቴክኖሎጂ በኔጌቲቭ ኢምፓክት መልኩ ትሪት ሊሆን ይችላሉ ማለት ነው። ኢንሳም ፕሮባብል ዌይ ሌጋል ኤንድ ሬጉላቶሪ ቼንጅስ ሌጋል ኤንድ ሬጉላቶሪ ቼንጅስ ህጋዊ የሆኑ ሬጉላቶሪ ቼንጆች ሊኖሩ ይችላሉ። ናቹራል ዲሳስተርስ ተፈጥሯዊ የሆኑ ችግሮች እንደ ኢንቫይሮንመንታል ፋክተርስ ናቹራል የሆኑ ፋክተሮች ሊኖሩ ይችላሉ። ወይም ደግሞ ተፈጥሯዊ የሆኑ ፕሮብለሞች
ኢንቫይሮንመንታል ፋክተርስ ኢንቫይሮንመንቱ የሚያመጣቸው አዳዲስ የሆኑ ችግሮች ሊሆኑ ይችላሉ። ሳይበር ሴኩሪቲ ቢዝነሳችን ደግሞ በምንሰራበት ጊዜ የሚያጋጥሙን የተለያዩ ሳይበራዊ የሆኑ አታኮች ሊሆኑ ይችላሉ። vulnerable ልንሆን እንችላለን በነዛ ፕሮብለሞች። ኤንድ ፎር ዘ ቬሪ ክሪቲካል ፖይንት ኢዝ ፖለቲካል ኢንስታቢሊቲ። እኛ ለምንሰራው ቢዝነስ ደግሞ የትኛውም ኦርጋናይዜሽን የትኛውም ኢንስቲትዩሽን የሚሰራበት ፕሌስመንት ቦታ ሊመች የማይችል ወይም ደግሞ ኢንስቴብል የሆነ ፖለቲካል ኢንቫይሮንመንት እንደ አንድ ቢዝነስ ፋክተር ወይም ደግሞ ቢዝነስ ትሪት ልንወስደው እንችላለን። ስለዚህ this is all about for the treats and the SWOT analysis problems and for another kinds of the business plans situations who can to happening in the different kinds of or in the some different kinds of business plan። ስለዚህ የተለያዩ ቢዝነስ ፕላኖች ቢዝነስ ፕላን በምናዘጋጅበት ጊዜ የሚፈጠሩ ነገሮች ናቸው። እነዚህን ነገሮች ደግሞ ተገንዝቦ አውቆ ቢዝነስ ፕላናችንን ኢፊሽንት እና ኢፌክቲቭ በሆነ መልኩ ማዘጋጀት የኛ ግዴታ ነው። ስለዚህ በኮኦፕሬቲቭ ወይም ደግሞ በኮኦፕሬቲቭ ቢዝነስ ፕላን ላይ እነዚህ ነገሮች የሚመጡና የሚታዩ ዋነኛና መሰረታዊ የሆኑ ነገሮች ናቸው። ስለዚህ ቪዲዮአችን ወይም ደግሞ የዛሬው ለሰናችን ይሄን ይመስላል። በቀጣይ ክላስ በአዲስ ቪዲዮ በአዲስ ርዕስ እንገናኛለን። ስለዚህ ቪዲዮአችን እንዲደርሳችሁ ከፈለጋችሁ ሳብስክራይብ እና ሼር በማድረግ እንዲሁም ደግሞ ላይክ በማድረግ የቤተሰባችን አባል እንድትሆኑ የተለያዩ